ሶፎንያስ ዋሲሁን በዚህ መንገድ ሆኖ በማየቴ በጣም አዝኛለሁ። ሌሎች ሰዎች እንደሚሉት እውነት ወጣለህ እንኳን ደስ አለህ እንደሚሉኝ ደስተኛ እንዳልመስልሽ። ይሄንን ጋዜጠኛ እግዚአብሔር እባብን የልቡን አይቶ እግር ነሳው ብላችሁ ስትተርቱበት የነበራችሁ ሰዎች አሁንስ የት ናችሁ? ይሄ ጋዜጠኛ በተቻለው መጠን ይሄንን ጋዜጠኛ ለማጋለጥ ሲሞክርና ሲጥር ነበር። ለእግረኛው ሚዲያ ሳወራ ስለ ሰውየው ስለ ፊዚካሉ ሳይሆን ስላነሳው አይዲያ ስላቀረበው ቪዲዮ ነው። ምንድነው አይዲያንና ሰውን ለይተን ማናጠቃው? ሰላም ጤና ይስጥልኝ፣ እንደምናችሁ ፍሬቲው ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ሰሞኑን እንግዲህ በጋዜጠኛ ሶፎንያስ የተከሰተውን ድርጊት ብዙሃኖቻችን እናውቃለን። ዛሬ ግን ስለሱ ብቻ ላወራ አይደለም የመጣሁት። እንደምታውቁት እግረኛው ሚዲያ ወይ ደግሞ ተክለ ሃይማኖት እንግዲህ ዛሬ ሰፋ ያለ ሀሳብ አንስቶ ተናግሯል። በጣም ለብዙሃኖቻችሁ ስታችሁት ለነበረ ጠበቃ ነኝ ላላችሁ ለተለያዩ ሰዎች ያስተላለፈው መልእክት ነው። እንግዲህ ተክለ ሃይማኖት አንድ ነገር ተናግሯል። የዛን ጊዜ ዛሬ 2 ወር ምናምን ወር ገደማ እንግዲህ ጋዜጠኛ ሶፎንያስን አቅርቦት ነበረ። እንግዲህ ያው እነሱም እንደሚሉ ቅርርባለን በስራም እንተዋወቃለን ብሏል። እንግዲህ የተለያዩ መረጃ ደርሶት ነበረ ያቀረበው። በዛ ሰዓት ግን የደረሰኝ ኮሜንት ወይ ደግሞ አስተያየት እጅግ በጣም ልቤ ሰብሮታል። ወደ 83,000 ቪው ያለው ከ1,000 በላይ ኮሜንት አለው። ያንን ኮሜንት እንግዲህ ሳነብና እንዲሁም ደግሞ ፐርሰናል ሰዎች የሚናገሩት ወይ ደግሞ ቲክቶክ ላይ የሚለቀቁ መልእክቶች በጣም ሀዘን ፈጥረውብኝ ነበር ብሏል። እንግዲህ ከሀገር ወጣ ብሎ ነበር የተመለሰው። ልክ ሀገር ወጥቶ እንደተመለሰ እንግዲህ ጥያቄ ነበረው መልስ እንግዲህ እሱ እጁ ላይ ያለው እውነታ እንግዲህ ሌላ ሰው ጋር ድጋሚ ገብቶ መልስ አግኝቶበታል ተክለ ሃይማኖት ማለት ነው። ተክለ ሃይማኖት እንግዲህ ሰፋ ያለ ማብራሪያ ከሰጠበት መካከል አንዳንዶቻችሁ ግን የማጣራት ወይ ደግሞ የምንናገረውን ነገር የማወቅ እንትን ቢኖረን ገደብ ቢኖረን ትክክል ነው ብሏል። እንግዲህ እኔ ሰራሁት እውነታ ሀገሪቱ ውስጥ እየተከሰተ ያለውን መጥፎ ነገር ነው እየተናገርኩኝ ያለሁት። ግን ይሄንን በሌላ መንገድ ወስዳችሁ አንተ ባብ ምነሳው ብላችሁ አካል ጉዳተኝነቴን የምትናገሩ ሰዎች ትክክል አይደላችሁም ሲል ተደምጧል። ይሄ ብቻ አይደለም እንግዲህ ተክለ ሃይማኖት በጣም ብዙ ማስረጃ እጁ ላይ እንዳለ ተናግሯል። በዚህ መልኩ አልነበረም እኔ ጋዜጠኛ ሶፎንያስን ለህዝብ ይፋ ላደርግ ያሰብኩትኝ። ሰው ቢረዳኝ ኖሮ በትክክሉ ነበር ላወጣ ያሰብኩትኝ። ግን እኔ እጅ ላይ ብዙ መረጃዎች አሉ ሲል ተደምጧልና አንድ እንደውም ሰው ደውሎ እኛ እኮ ነን አንተን ሰብስክራይብ አድርገን እዚህ ደረጃ ያደረስን ብለው በጣም ብዙሃኖቹ ተናግረውኛል። ከሰብስክራይብ ጋር የሚያገናኝ ነገር አይደለም፣ ሀገራዊ ህልውና ነው ብሏል። እንግዲህ ሀገራችን ላይ ከቅርብ ጊዜ ወዲህ አስፈሪ ነገሮች እየተከሰቱ ይገኛል። ያንን ደግሞ እንደ ሚዲያ የመከላከል ግዴታ አለብኝ። ይህን ግዴታ ደግሞ ስሰማ ለህዝቡ ማቅረብ ነበረብኝና እውነታዊ ነገር ባሪስ ደግሞ ሚዲያ ላይ አልመጣም። መጀመሪያም ከሶፎንያስ ጋር ተነጋግረን ነው ይሄ ነገር እንዲለቀቅ ቪዲዮ የተነጋገርነው። ቪዲዮ መለቀቁ ብቻ አይደለም ብዙ ሰዎች ኮሜንት ላይ ከሚጽፉት ሀሳብ ቲክቶክ ላይ ከሚናገሩት ሀሳብ ምን ይሻላል ተባብለን ስንደዋወል ይሁን ፐብሊክ ብሎ የነበረ እኔ ግን ፕራይቬት አድርጌዋለሁ። ፕራይቬት ያደረኩበት ምክንያት ደግሞ ሰው ጋር ያለው አስተሳሰብ ትክክል አይደለም ብሏልና በዚህ መልኩ እንዲጋለጥ አልፈልግም ብሏል። በነገራችን ላይ አዳማ ላይ ሄዶ እንግዲህ ይሄ ነገር የተገኘበት ልጅን ወደ ሌላ መረጃ እየተወሰደበት ይገኛል። እንግዲህ ተክለ ሃይማኖት እውነቱን ከሆነ የልጅ ነጻ ይወጣል ብዬ አስባለሁ ማለት ነው። በዚህ ጉዳይ እንግዲህ ሰፋ ያለ ነገር ተክለ ሃይማኖት ሲናገር ብዙሃኖቻችሁ ይቅርታ ብላችሁ የቅርታ ቪዲዮ ሰርታችኋል። እኔ ይቅርታው ሳይሆን ከልቤ ምንም የተቀየምኩት ነገር የለም፣ ግን እንደ ሀገራችን እንታደጋት የሚል መልእክት ነው ማስተላለፍ የምፈልገው። ብዙሃኖቻችሁ የምታውቁት እንደዚህ አይነት ነገሮች አሉ። ይህን ደግሞ መከላከል አለብን። ከታዋቂ ሰዎች ሲሆን ደግሞ ነገሩ በጣም የከፋ ነውና እኔ እርግጠኛ የሆነ መረጃ ሳልይዝ ትክክለኛውን ነገር ሳልይዝ ሚዲያ ላይ አልቀርብም፣ አላመጣም። ኃላፊነት ወስጄበት ነው የምመጣው ይህን ጉዳይ ብሏል። እንግዲህ ተክለ ሃይማኖት በጣም ብዙ ነገር እንዳበሳጨው ተናግሯል። እኔ የሰራሁት ቪዲዮ ነው፣ ግን ሰው ከመረጃ ወጥቶ ፐርሰናል በሆነ ነገር እየተናገሩ ነበረ። በጣም አልጠበቃቸው ብዙሃኖቹ ቪዲዮን ገብቶ ያልጨረሰ ያላየ ሰው ነው በዚህ ላይ ሀሳብ ይሰጠኝ ሲል ተደምጧል። ተክለ ሃይማኖት እንግዲህ ጋዜጠኛ ሶፎንያስ ሁለት ከተፈጸመው ድርጊት ወይ ደግሞ ሴፕቴምበር 7 በተካሄደው ድርጊት እንግዲህ በተፈጸመው ነገር አንድ ነገር እንዲጋራ ሆኗል ማለት ነው። ይሄ የሚሆነበት ምክንያት ምንድነው? ተክለ ሃይማኖት ብዙሃኖቻችሁ ሰድባችሁታል፣ ብዙሃኖቻችሁ ይቅርታ ጠይቃችሁታል ምናምን።
ይሄ ነገር ግን እንደዚህ ወጥቶ በእንደዚህ አይነት መልኩ ከሚሆን አምኖበት ነገሮችን አስተካክለን እንድንሄድ ፈልጌ ነበር። በጣም ኢንተርቪው ሳደርገው ከመበሳጨት የተነሳ ሁላ በራይድ ነው የላኩት ብሏል። እንግዲህ እሱ ጋር ጋዜጠኛ አይደለሁም እኔ እስኪል ድረስ ተናግሮኛል ነው የሚለው። ተክለ ሃይማኖት አብራ ያለችም እንግዲህ ጋዜጠኛ አንድ እናት ወይ ደግሞ አንድ ሴት ልታይ የማይገባትን ቪዲዮ አይቻለሁኝ። ነገሮቹ በጣም ከባድ ናቸው። ወደ አስፈሪ ደረጃ እየሄድን ይገኛል። እንደ ሀገር እየጠፋን እንገኛለን ብላለች። እንግዲህ ሶፎንያስ በምን ሁኔታ ነው ያለው ምንድን ነው እያላችሁ ነው። ራሴን ለማስታመም እንግዲህ ጸበል ነኝ ሲል ተደምጧል። ብዙሃኖቹ መሸሸግ ያደረጉበት ጉዳይ የሆነ ተገኝቷል። ይሄ ምክንያት ሊሆን አይችልም እያሉ ብዙሃኖቹ ተቃውሞ እያደረጉ ይገኛል። እንግዲህ አዲስ ነገር በሶፎንያስ ላይ የወጣ ነገር የለም። ግን እሱ ቲክቶክ ላይ ቪዲዮን እየለቀቀ ይገኛል፣ የራሱ ቪዲዮ። ብዙሃኖቹ ደግሞ እንግዲህ አይዞክ ወንድሜ ተረጋጋ እያሉትም የማረጋጊያ መልእክት እየጻፉለት ይገኛል። እንግዲህ ወዴት እያመራ ነው? እንደ ሀገራችን ወዴት እየሄደች ነው? እየመጣ ያለው ነገርስ ምንድን ነው የሚባለው ነገር መፍትሄ ያስፈልገዋል። ከዚህ ቀደም በሰራሁት ቪዲዮም ተናገር ያለው መፍትሄ ያስፈልገዋል። እንደ ፐብሊክ እንግዲህ እዚህ ጋር መናገር የማልችለው ነገሮች ስለተፈጠሩ ይሄ ነገር ደግሞ አያስፈልግም። ስለዚህ መናገርም አይቻልም። ግን ምንድነው መፍትሄው? እንደ ሀገር ወዴት ሲሄድን ነው? ከታዋቂ ዘንድ ደግሞ ሲሆን ደግሞ ነገሮች በጣም ከባድ ናቸው። ድርቅ ነው ያለው። ሲጠይቀው የቤት እመቤት ነኝ አምራለሁ። በቃ ይሄ ከአንድ ወንድ የማይጠበቅ ምልልስ ነበር የተደረገውና ይሄ ነገር ተክለ ሃይማኖት በጣም ተበሳጭቶ ነው የጠየቀው። ስለ ሃይማኖትም አጥብቄ የማቅ ሰው ነኝ ብሏል ተክለ ሃይማኖት። ግን ከሶፎንያስ ጋር ያለኝ ቃለ ምልልስ ከሱ የበለጠ ደግሞ ማህበረሰቡ ጋር በጥሩ መልክ ስላልሄደ እጅግ በጣም እኔ ላይ ችግር ፈጥሯል። ወይ ደግሞ ህዝቡ ይሄን ያህል እንዴት ነው የሚረዳው የሚል ነገሮች እንዲፈጠሩብኝ ሆኗል። ፕራይቬት አድርጌዋለሁ ቪዲዮን። ያረኩበት ምክንያት ደግሞ ምንድነው ብዙ ሰው ይሄን ነገር እስኪገባው ድረስ እውነታው እስኪያውቅ ነበር። እውነታው በዚህ መልክ እንዲታወቅ አልፈለኩም ነበር ብሏል። እውነት ነው፣ በጣም መጥፎ ነገር ነው እንደዚህ መልኩ መታወቁ በራሱ። ግን ተክለ ሃይማኖት ለሁላችሁ መልስ ሰጥቷል። መግቢያ ላይ እንግዲህ አጫጭር ቪዲዮዎች አስገብቼላችኋለሁ። ያስገቡትን ቪዲዮ ምንድነው ብዙሃኖቹ ሰድበውታል። አንደኛው እንደውም እግረኛው ሚዲያ ወዴት እያመራህ ነው ብላ ልብ የሚነካ መልእክትን የነገረችው እና አንዳንዶቹ ደግሞ ኮሜንት ላይ አላስፈላጊ ጽሁፍ ጽፋችሁልኝ እንትን ብየዋለሁ ገርሞኛል ብላለች። እኔ ማውራው ርዕስ ሌላ ነው። እናንተ ስለሷ አካል ጉዳተኝነት ነው መልስ እየሰጣችሁኝ ያላችሁት። በዚህ ጉዳይ መሄድ የለብንም ብላለች። እንግዲህ በቅርቡ የጋዜጠኛ ሶፎንያስ እንግዲህ በአዳማ ሄዶ እንዲተደበደብኩ ባለ ውሸት ወዲያውኑ ይሄ መረጃ መውጣቱ ተሰምቷል። መጨረሻችንን እግዚአብሔር ያስተካክልልን ከማለት ውጭ ሌላ መልእክት አይኖረኝም። አንዳንዶቻችን ምን ለቀውን ወይ ደግሞ ምን መለከተውን ምን አዳምጠውን ቪዲዮዎች በረንብ አድርገን በያስተካክሉ ብናዳምጥ ጥሩ ነው። ልክ እንደ ተክለ ሃይማኖት አላስፈላጊ የሆነ መልእክትን ትጽፋላችሁ ወይ ስድብን ትጽፋላችሁ እና በእንደዚህ አይነት ጉዳይ ላይ የሚመጣው ነገር የሁላችንም ኃላፊነት ስለሆነ በሰፊው ብንመለከተው መልካም ነው እላለሁ። ዛሬ አብራችሁ የነበርኩት ፍሬቱም ነኝ። ቻናሌን ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን እየጻፋችሁ አብራችሁኝ እንድትሆኑ እላለሁ። ቀጣይ በሌላ ቪዲዮ እመጣለሁ። አመሰግናለሁ።